ጥምቀት ለድህነት ነው የሚለው ትምህርት ከክርስቶስ የሆነ ትምህርት ነው ብለህ ታምናለህ? ያው መጽሐፍ ቅዱሳዊ ነው አይደል እንዴ? ከክርስቶስ ያልሆነ ትምህርት ከመጽሐፍ ቅዱስ ይቀዳል ብዬ አላስብም። ስለዛ ጥምቀት ለድህነት የሚለው ትምህርት የክርስቶስ የሆነ ትምህርት ነው ማለት ነው። የክርስቶስ ትምህርት ነው ብለህ ታምናለህ? አቤላ ጥምቀት ለድህነት የሚለው የክርስቶስ ትምህርት ነው ብለህ ታምናለህ? ያው ኢየሱስ ክርስቶስ ዮሐንስ 3:5 ላይ እንዳስተማረው አባቶችም እንደፈቱ ከዛ አንጻር አዎ ብዬ መመለስ እችላለሁ። ቀጥል። በጣም አሪፍ። እሺ ጥምቀት ለድህነት የሚለው የክርስቶስ ትምህርት ከሆነ አንዴ ማን ነው መጽሐፍ ቅዱስ የሚያወጣልኝ? ወይም አንተ ራስህ አውጣውና አንብብልኝ። ሁለተኛ ዮሐንስ መልእክት ቁጥር 9 ላይ ምን ይላል? እሺ ቆይ ላውጣ። አይ ጥያቄውን ጠይቀኝና ችግር የለውም። በክርስቶስ ትምህርት ለማይኖር የሚለው ነው። እሺ ላውጣልህ። ቁጥር 9 ላይ ተመልከቱ ምን እንደሚል። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። ምን የለውም? አምላክ የለውም። ለማን ነው አምላክ የሌለው? በክርስቶስ ትምህርት ለማይኖር ሰው። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል። በክርስቶስ ትምህርት ለሚኖር ግን ማን አለው? አብና ወልድ አለው። አሁን እዚህ ጋር ነው ጥያቄው። አቤላ እንዴ አቤላ አለ ወይስ የለም? አሁን ወጥቷል። ና ግባ ወንድማችን። ወንድምነት ትላል። አይ ይመለሳል። የሁሉ ጠይቆማ አይሄድም። ሼም ነው በእውነት በጣም ሼም ነው። እንፈልጋለን። አስገቡት። እኔ እየነዳሁ ስለሆነ አስገቡት። አሪፍ ቆንጆ የሚገርም ጥያቄ ነው የጠየቁት። ከሰፈርም ቢሆን አምጡት። ክርስቶስ ማን ነው? ጥምቀት ለድህነት ነው የሚለው ትምህርት የክርስቶስ ትምህርት ከሆነ በክርስቶስ ትምህርት ለማይኖር ደግሞ አምላክ የለውም ተብሏል። እና ፕሮቴስታንቶች አሁን አብዛኞቹ ጴንጤዎች ምናምን ጥምቀት ለድህነት አይደለም ብለዋል። ስለዛ በክርስቶስ ትምህርት ለሚኖር አይደለም አምላክ የላቸውም ወደ ማለት አደገኛ ጥያቄ ነው። በጣም አደገኛ ጥያቄ ነው። እኔው ያንተን ነፍስም ከማዳን አኳያ አሁን ከፕሮቴስታንት ቤተ እምነት ውጣና እውነት ወደ ሆነች ቅድስት ቤተክርስቲያን እንድትገባ ነው ኢንቫይት የምናደርገህ። እንዴ ገና ጥምቀት ለድህነት ካለ በኋላ ራሱ እኮ የሚያድነው ጥምቀት ደግሞ በየት ይስተካከል የሚኖር እኮ ደግሞ እንሄድበታለን። ይግባ እንጂ ከማን ጋር ነው የምትሄደው? አይመጣም። በቃ የለም። ይመጣል። የለም ተስፋ አንቆርጥም። ስቀለር ነው። እሺ ኤኒዌይስ በቃ ትልቁ ቁም ነገር ምንድነው? የክርስቶስን ትምህርት በምልአት እንቀበል። ሙሉ በሆነ መልኩ ዝም ብሎ እየቀነጣጠቡ ደሚዋ ሚዩት አድርጓል እና እየቀነጣጠቡ የሆነችዋን ፓርት የሆነች የተናገራትን ነገር እቀበላለሁ፣ የሆነችዋን ነገር ደግሞ አልቀበልም ማለት አይቻልም እንደሚታወቀው። እና እሺ ግን ምን ሆናችሁ ነው እንዴ? ስልክ አትደውሉልኝ ብዬ አይደለም እኮ ላይቭ የምገባው። ለዛ ፕሊስ ሌላ ነገር ባትሉ ደስ ይለኛል። ምን እያልክ ነበረ? ድንገት ነው የወጣሁትኝ። እንዴት ሰማህ ነበረ? አሁን ስመጣ ኮመንት ላይ እኮ አልል አመለጠ ይላሉ። ወይ አቤሎ የኢሜጅ ምንድን ነው የምስል ጀስት ተርሚኖሎጂ ግራውንድ ኮሚኒኬሽን ስቲል ጠይቅ ኮመንት ጥያቄውን ልጠየቅ። በቃ አመለጠ ከምትልሽ አለ አኬ ጋር የኢሜጅ ምንድን ነው መጽሐፍ ቅዱሳዊ ቤዝመንት ከሌለው ልክ ነው ብዬ አልቀበልህም። እና ጥያቄውን ጠይቀኝ ጥያቄውን። እሺ ጥምቀት ለድህነት የሚለው የክርስቶስ ትምህርት ከሆነ ጥምቀት ለድህነት ብለው የማያምኑ ሰዎች ከክርስቶስ ትምህርት ወጥተዋል ማለት ይቻላል? ከምን አንጻር ነው ጥምቀት ለድህነት አይሉም የሚሉት ያልከው? አይ ቲንክ ዮሐንስን ያወጣው እሱን ጥያቄ ለመጠየቅ ነው አይደለ? ዮሐንስ ጥምቀት ለድህነት የሚለውን የክርስቶስን ትምህርት የካዱ ፕሮቴስታንቶች አሉ እንደሚታወቁ። ለምሳሌ ጴንጤዎች ይክዳሉ። ይሄንን ጥምቀት ለድህነት የሚለውን የክርስቶስን ትምህርት ክደዋል። የክርስቶስን ትምህርት የካደ ሰው በክርስቶስ አይነጣጥሉትም። አንደኛ ይሄ ነገር ሁሌ የሆነ እንደ ፖለቲካ እየሆነ ስለሆነ ማለት
አሁን አንድ ሰው ቅድም እያስቀመጥኩልህ ነበረ። አንድ ሰው አምኖ አልጠመቅም እያለ የለም። ቅድም አሁን እናንተ አይኮኖሚሽን ስታንዴ አልጠየኩም። አልጠመቅም ያለ አለ የለም። መጠመቅ አለባቸው በተራ ላውራ። እሺ ያው ለድህነት የሚለውን ሌላ ቶፒክ እንዳይሆን ነው። አቤላ ወደ ሌላ ቶፒክ አንሄድ። ያው ሽፍት ካረኩ ትመልሰኛለህ፣ ግን ጊዜው ይፈጃላ። ብዙ ሰዓት በሰጠን ቁጥር አሁን ዝም ብለህና ዝም ብለህ የሆነ ያህል ሰዓት ዝም ብለህ እንደዚሁ የማይገናኝ ነገር ብታወራ ጸጥ ማለት እችላለሁ፣ ግን ጊዜ ይሄድብናል። ጊዜ እንዳይሄድብን ቶሎ ለመጨረስ ያህል ጥምቀት ምንባቡ ላይ ጠይቀኝና ፕሊስ፣ እየተፈለግኩኝ ነው ባይዘዌ ቶሎ መልሳ ኮሚኒኬት ማድረጉ በጣም ደስ ስለሚለኝም ነው ተመልሼ የገባሁት፣ ግዴታ ሆኖብኝም እና ምንባቡ ላይ ብትጠይቀኝና ሀሳቤን አስቀምጬ በወጣ ደስ ይለኛል። ኩስ ይኸው በቃ መልስልኝ። ጥምቀት ለድህነት አሁን መጠመቅ አለባቸው የለባቸውም ምናምን የሚለውን አይደለም ምን ያልኩት። ጥምቀት ለምን አልኳችሁ? ለድህነት የሚለው ትምህርት የክርስቶስ ትምህርት ነው ብለኛል። ጴንጤዎች ደግሞ የክርስቶስን ትምህርት ክደዋል፣ ያው በአንተ እምነት ማለት ነው። ምክንያቱም ጥምቀት ለድህነት ነው። ያው ይሄኛውን ነው ማለት ነው። አሁን ጥምቀት ለድህነት ነው ብለው ያምናሉ ጴንጤዎች። ንገረኝ አንዴ። ዞረን እዚህ ላይ መምጣታችን አስፈላጊ ነው ብዬ ግን አምኖ አሁን ጴንጤዎችን ለመከላከል ስትል ወደ ክህደት አትግባ። አንድ አውጣ ማሳየት ይቻላል። አውጣ ቪዲዮና በዚህ ወይ ማውራት አልፈልግም። ችግር የለውም። ይኸው ማስረጃ ላሳይህ። ችግር የለውም። ይኸው ማስረጃ ላሳይህና ከዛ በኋላ የምትከፍቱ ከሆነ እወጣለሁ ፕሊስ። ስለዛ ዝም ብለህ ምንባቡ ላይ ስንት ሰው እንደው ቪዲዮ ከፍተ ሀሳብ ምንባቡ ላይ አድርግና ጥያቄውን ጠይቀኝ ፕሊስ። አሁን እኮ አንተ እየዋሸህ ነዋ። ይሄ ቅዱስ ውሸት እንበለው የምሬን እኮ ነው። ቅዱስ ውሸት ነው ምንድን ነው? ጥምቀት ለድህነት አይደለም አይሉም። እንዴት ትላለህ? ይሄ ሁሉም ሰው የሚያውቀው ከኛ ጥያቄ ለማምለጥ ስትል ብቻ ልውጣ። ቪዲዮን ታጠፋልኛለህ። ዮናስ ነው ምናምን የምትባለው የማንን ላምጣልህ? የቃሪ ላድርግልህ ወይስ ያማን ሻሎም? ኧረ ቪዲዮን አጥፋና ከአኪ ጋር ላውራ። ምንባቡ ላይ እኩስ አሁን እኮ እንዳትጠየቅ ምን እያደረክ ነው መሰለህ? እንዳትጠየቅ ምን እያደረክ ነው? እኔ ባይዞ ከፍቼ ያለው አሁን አንተ ላለመጠየቅ ምን እያደረክ ነው ያለው? አደገኛ የሆነ ውሸቶችን እየዋሻሉ። ለምሳሌ ጴንጤዎች የማያምኑትን ያምናሉ እያልክ እየካድክ ነው። ስለሱ አሁን ማስረጃ ስጠኝ። ለምሳሌ እስቲ ጴንጤዎች ጥምቀት ለድህነት ነው ያምናሉ የሚለውን ከእምነት መግለጫ አሳየን። እንዲህ አይነት ቃላቶችን ባትጠቀም ደስ ይለኛል። ምክንያቱም የትኛው ምን አይነት ቃል እየዋሸ ነው? እየዋሸ ካልሆነ እየዋሸ ነው ምናምን የምትለውን ነገር አሁን ለምሳሌ አይደለም፣ በፍጹም ግለጠውና ማስረጃውን አሳየን። ጴንጤዎች ጥምቀት ለድህነት ነው ያሉበትን የእምነት መግለጫቸውን አሳየን። አንድ ነገር ልናገር፣ አቤላ ትቀጥላለህ። አንድ ነገር ልናገር። እኔ አቤላ ማለት ነው አቤላ የመናገር ወይም ደግሞ የመመለስ አቅም ካጣ ውስጥ ባዶ ነው ማለት ነው። የምትወጣ ከሆነ ውስጥ ባዶ ነው። ከመውጣት በፊት ግን አንድ ነገር እነግርሃለሁ። ከመውጣት በፊት እርግጥ ነው የጠየቀ ጥያቄ ከባድ ጥያቄ ነው። እሱን ጥያቄ ቪዲዮ ሳትመለከት ቃል በቃል መልስ። ቪዲዮ ሳትመለከት የጠየቀን ጥያቄ በቃ በአጭሩ ጥምቀት ለድህነት ነው ብለው ያምናሉ። አውጣና ሳይሆን ባታስቀኝ ደስ ይለኛል። ውስጥ ባዶ ነው ትላለህ። እሺ ቀጥል። አሁን መልስ የጠየቀን መልስ። ውስጤ ባዶ ነው ብዬ ራሱ መውጣት እችላለሁ እኮ ይሄን አይል ማንም ያስገድደኝ የለም። ግን አሁን ልመልስ ጥያቄውን ፕሊስ። ማይክን ኦን አታርገው በየመሃሉ። አንዴ ከአኪ ጋር ልጨርስ። ምክንያቱም እያልኩ የነበረው ጥምቀትን ኢግኖር የሚያደርግ የለም አይደል? ነው አሁን ጥያቄ ኢግኖር ያደርጋሉ ያደርጉ መቻልኩኝ። ለምንድን ነው ከጥያቄ ውጪ የምትመለስ? ኢግኖር ያደርጋሉ ብለህ ነው ሀሳብህን ኮንክሉድ እያደረክ ያለህ ብያለሁ። እንደዛ የቱ ጋር ነው ያልኩት? ለምንድን ነው የምትዋሸው? አሁንም እየዋሸ ነው እልሃለሁ። ባይዚ ምክንያቱም በእኔ ላይ ነው እየዋሸ ያለሁት እኔ እንደዛ አሁን አላልኩም። ያልኩት ጥምቀትን ኢግኖር ያደርጋሉ ሳይሆን ጥምቀትን ለድህነት ብለው ግን አያምኑም ያልኩት። እንደዛ ብለው ያምናሉ ካልክ አምጣልኝ። ጥምቀት ለድህነት ብለው ያስተማሩበትን የእምነት መግለጫ ክፈት እናሳየን። ከዛ በኋላ ውሸት አይደለም ልበልህ በአደባባይ አንተ እውነትን ያወራኸው ልበልህ እስቲ አሳየን። እሺ አሁን መልሴ ምን መሰለህ? አሁን ልመልስልህ የምችለው ጥምቀትን ኢግኖር ካላረጉ ወይም አንድ ሰው አምኖ
አልጠመቅም። ቅድም እኮ ባይዘዌ ትእዛዙን አስረግጬ እኔም ነግሬያለሁ። ምክንያቱም አንዴ እያወራ ያለው ከጥያቄ ወራ ሰዓታችን ከሚያልቅብን አቤል፣ አሁን አንተ እያወራ ያለው አይ ጥምቀትን አንጠመቅም አይሉ ምናምን ነው። እኔ ግን አንጠመቅም ይላሉ አይሉም አይደለም። ግን የምንጠመቀው በቃ እንደው ለማሳየት ያህል ነው፣ ወደ ክርስቲያን መቀላቀላችንን ከክርስቶስ ጋር ሞተን መነሳታችንን ለማሳየት ያህል ነው የምንጠመቀው ብለው ነው የሚናገሩት። ይሄ ደግሞ ከክርስቶስ ትምህርት ሲምቦል ነው። ሲምቦል ልክ እንደዛ ብለው ስለሆነ የሚያስተምሩት። ይሄ ደግሞ ከክርስቶስ ትምህርት በጣም 40 ክንድ የራቀ 40 ክንድ በተለምዶ በለው እንጂ 40 ሺህ ክንድ የራቀ ነው። ክርስቶስ ኢየሱስ ጥምቀትን ለድህነት ብሎ ነው ያስተማረው ጌታ ኢየሱስ። ይህንን ደግሞ እኔም አንተም አምነናል። አንተም አዎ ክርስቶስ ኢየሱስ ጥምቀት ለድህነት ብሎ አስተምሯል አልከኝ አይደለ? ልክ እንደ ክርስቶስ ጥምቀት ለድህነት ነው ብሎ ካስተማረ፣ አንድ ሰው ግን መጥቶ አይ ጥምቀት አዎ መጠመቅ አለብን ግን ለድህነት አይደለም ቢል የክርስቶስን ትምህርት ክዷል አልካደም? አሁን እንደዛ የሚሉ አካላቶችን አምጣልኝ ነው። አሁን ለምሳሌ ክፈትለት፣ ቪዲዮ ክፈትለት። ጥምቀት ለምንም ነገር አይሆንም የሚል ሰው ላምጣልህ? አምጣ። ሰውዬው ቤተክርስቲያን ነው እንዴ? እንደዛ የሚል ሰው አምጣልኛል። ከአሁን ሰው ይምጣል። አባ ፕሊዝ። አላልኩም አኪ ፕሊዝ። አልከኝ። አሁን ሰው አልከኝ። እንደዛ የሚል ካለ አምጣ እኮ አልከኝ። ጥምቀት ለድህነት አይደለም የሚል ይኸው ካልፈለክ ደግሞ በሌለ ምን ታደርጋለህ መሰለህ? ጥምቀት ለድህነት ነው የሚል ጴንጤ ያምጣልን። ቆይ አጥፋው። ለምን ቅድም ያልከኝን ልክፈት። እሺ የእምነት መግለጫ የጴንጤ የእምነት መግለጫ ተከፍታለህ? ክፈት። አንተ ስትከፍት እሱ ይዘጋዋል። ልከፍት ነው። እሺ አንዴ ስትከፍት ይዘጋል። ችግር የለም። እስከዛ ክፈተው። ከፍቼዋለሁ። አትክፈት። ሰው አትክፈት። ችግር የለም። ይሁን ክፈተው። እስከዛ አንተ እስከዛ ክፈት። ችግር የለም። ያው ከፍቼያለሁ። በቃ አለቀ። ይህ የምን እምነት መግለጫ ነው? ይኸው መሰረተ ክርስቶስ ማተብ ያለበት። ቆይ አንዴ መሰረተ ክርስቶስ ናቸው እንዴ? አሁን አኪ ደግሞ ሌላ ነገር። እሺ ኧረ እባክህን እንደው እባክህን ስለፈጠረ ኤምኬሲ ሲጀምር ሜኖናይት ናቸው። ጴንጤኮስታል አይደሉም። ካላወቅ ወይ ጠይቀኝ። ሲቀጥል እነሱም ቢሆኑ ለድህነት ነው ብሎ አስተማሩ። የእነሱ መግለጫ ከፍቼ ላሳይህ። የመሰረተ ክርስቶስንም ከፍትልሃለሁ ከፈለግ። በቃ አንተ ክፈተው። እኔ በዝናብ ከምወጣ ወደ ራሴ ክፍል ልሄድ ነበር። ከፍቼ የለ እንደ ሌላ ነገር ምን ያስፈልጋል? እኔ የከፈትኩትን ለአንብበውና ከዛ በኋላ ታወራኛለህ። የጴንጤ አይደለም ተመልከቱ። መሰረተ ክርስቶስ መግለጫ ለአንብበው። እሺ አንዴ፣ አረ 30 ሰከንድ ለአንብበው አንዴ። በጌታ አንብበው። ቴንክ ዩ። እሺ በቃ ቪዲዮን አጥፍቼ ለአንብብ እንደዚህ። አራኪ ለማየት ስላልተመቸኝ ነው። ወይ አንብበው አንተ። እሺ አይሆን ያነብልሃል። እንደዚህ ሲሆን እኔ ለማንበብ ትንሽ እየተቸገርኩ ስለሆነ ሐመሩሃ ማመናችንን የምንገልጽበት ስለሆነ እንጠመቃለን። ጥምቀት አንድ ሰው በክርስቶስ ማመኑን የሚመሰክርበትና የሚያውጅበት መንገድ ነው። በመጠመቁ ከኢየሱስ ጋር መወገኑን፣ እርሱን መተባበሩን እና መከተሉን ከአሮጌው ሕይወት ተለይቶ በአዲስ ሕይወት ለመመላለስ መወሰኑን ይመሰክራል። አሁን እንደዚህ የሚል አንድ ጥቅስ የለም። በነገራችን ላይ እኔ ከቅድሙ እየተጋጨ ያለሁት ሀሳቡ ሳያልቅ ኤክስፕሌን ካረጋችሁ ነው። ቀጥልና ስለዚህ ምንም እኮ አሁን እናየዋለን እኮ የሚጠቀሰውን ጥቅስ ሮሜ 6ን ሄደህ ስታየው ከዚህ ጋር በተገላቢጦች ነው። ኤኒዌይስ እንየው። ጳውሎስ ስለዚህ ጉዳይ እንዲህ ብለዋል። ከክርስቶስ ኢየሱስ ጋር ተመልከቱ ጋይዝ፣ ከክርስቶስ ኢየሱስ ጋር አንድ መሆናችንን እንመሰክር ዘንድ የተጠመቅን ይላል። ቆይ ና እንጂ መልሰው። እንደዛ እኮ አይልም። አንድ መሆናችንን እንመሰክር ዘንድ ይላል ወይስ አንድ እንሆን ዘንድ? አንድ መሆናችንን እንድንመሰክር ሳይሆን ገና መሰክረው እኮ እሺ ጨርሰው። እሺ በቃ አንድ ጨርሰውና ሀሳብን ትሰጥበታለህ። እኔ የፈለክበት ሀሳብን ትሰጣለህ። እሺ ምንም ችግር። እሺ አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። እሺ አሁን እናብራራው። እሺ አሁን ከመሰከረ ክርስቶስ አንጻር ሶሪ ሚዩት አደረኩትና ከመሰረተ ክርስቶስ አንጻር ጥምቀትን ኢግኖር ያደርጋሉ ወይስ እንደውም ይደግፋሉ? አይደል እንዴ?
አንተ በጣም ገርም ሰው ነው። በጌታ በኢየሱስም ጥምቀትን ኢግኖር ያደርጋሉ መች አልኩኝ እኔ። ኧረ እባክህን አታዝገን። እንደዚህ አይነት ሰው ነው። እሱን ነው እሺ ይቅርታ ያላልከው ሚስኮት ካረኩ አትናደድ። ቆይ ጥምቀት ከፈተው እሱን ከፈተው እና ኤምኬሲን እዚሁ ጋር እናሳያት። ክፈተው ራስ አሁን የከፈከውን ቆይተው ዮኒ ዝጊው ራሱ ያልሆነ ቆይ ዝጋውና ትከፍተዋለህ። ዮናስ አቤሉ ክፈታ አንተ አሁን የከፈከውን ራሱ መሰረተ ክርስቶስ ምን ያህል በእግዚአብሔር ቃል ላይ መተናል። በቃኝ ሐሳብን ጨርስና ጥያቄን ጠይቀኝ እኔ በመመልሰው መንገድ መልሼ ልውጣ። ክፈተው እንዴ ምን ሆነ ነው? ወደ ላይ ወደ ታች እያልክ ትናገራለህ ብለህ ትዘጋዋለህ። እየተጨቃጨቀኝ እኮ ነው። መልሰህ ከፍቼ አሳየው። ከዛ በኋላ ደግሞ ትጨቃጨቀኛለህ እንዴ? እኔ አልተጨቃጨኩም። የአምጣ የተባልከው ጥምቀት ለድህነት ያሉበትን አምጣ ስትባል ሄዳ ያመጣው ጥምቀት ለድህነት የሚል አንድ እንደዛ አይደለም ያልኩት። እኔ ጥምቀት ለድህነት ይላሉ የሚለውን ሀሳብ ሳይሆን እንደዛ የሚል አምጣ ስትባል አንዴ ልክፈት ያልከው። እስቲ ኮሜንቱን አብሩት በጌታ ሐሳቤን አንዴ ኮሜንቱን አብሩት። ቆይ አንዴ እኔ ህዝቡ እየተረዳው ነው አይደለም የሚለው ልወቅ። አለበለዚያ እኔ መጨቃጨቅ ሐሳቤን አርቲክሌት ላድርግ። እንዴት ነው ሳላወራሽ እንዴት ነው የምትረዱኝ እንዴ? ስራ ፈት አይደለም እኮ ዝም ብዬ ሲጨቃጨቅ አሉልም አቤል እንዴ ዝም ብሎ ጥምቀትን ኢግኖር አያደርጉም የሚለውን ሐሳብ ነው። እሱን አስቀድሜ ደጋግሜ ጥምቀትን ኢግኖር ያደርጋሉ አያደርጉም አይደለም ርዕሱ ብዬ በጣም በተደጋጋሚ ነግሬ ጥምቀት ለድህነት የሚሉበት ካለ አምጣ አልኩ። አምና ላምጣ ኢግኖር ካላረጉ የክርስቶስ በቃ እሺ ቴንክ ዩ ከደናው አየ በቃ አለቀ። ዝም ብለህ መዋሸት ብቻ ነው ስራ። ቅዱስ ውሸት ላይ ነው ያለው። አኪም አሪፍ ነበርክ። እሺ ቀጥለሽ ምንም አሪፍ ነበርክ ምናምን በሚል ቃል ተቀደሙ። ሶሪ አሁን ቅዱስ ውሸት ላይ ነው ያለው። እንደውም ፕሮቴስታንቲዝም የምሬ ነው የምለው እንደሚ እሺ አኪ ጥያቄውን ጠይቀኝ በቃ ለመልስና ልውጣሽ። ፕሮቴስታንቲዝም ያለ ውሸት አይቆምም የሚለውን በቃ አንድ ይሄው እያረጋግጥንበት ድገምለት። በቃ አንድ ብቻ የመጨረሻ ድገምለት። በጣም ነው የሚደብረው። ይህ ትክክለኛ ስነ ምግባር አይደለም። አትስደብ። ሆን ብለህ ነው አለመዋሸት እያደረግህ ሃይማኖት መሳደብ ትክክል አይደለም። አኪ ኮመንቱን ተው ብራዘር ኮመንቱን ተውና ታርገው ፕሊዝ። አንተ ባታወራ ስም አሁን እስቲ እሺ ጌታዬ ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አላስተማረም? አስተምሯል። እሱን ኢግኖር ያደረገ አካል ካለ አምጣና እኔም አብሬ አወግዛለሁ ነው በቃ። እሺ ለድህነት የሚለውን ሳይሆን ጥምቀትን ኢግኖር ያደረገ እኔ እያልኩ ያለሁት ለድህነት ስለመሆኑ ነው። እባክህን ጥምቀት ለድህነት መሆኑን ኢየሱስ አስተማረ። ጴንጤ ተነስቶ ደግሞ ብንጠመቅም ጥምቀት ግን ለድህነት አይደለም ውሸት ነው። ጥምቀት ለድህነት እንደውም እንደዚህ የምነግራችሁ ጥምቀት ለድህነት ነው የሚለው ትምህርት ውሸት ነው ብለው በግልጽ ይናገራሉ። ይሄ ማለት የክርስቶስ ትምህርት ውሸት ነው፣ ኢየሱስ ውሸት ነው እያሉ ነው አይደለም እንዴ? ኢየሱስ ጥምቀት ለድህነት ነው ብሎ አስተማረ። አንዴ ስማኝ በደንብ ኢየሱስ ጥምቀት ለድህነት ነው አለ። ከዛ በኋላ ጴንጤ ወንድሞች ይመጡና ምንድን ነው አዎ እንጠመቃለን መጠመቅማ አለብን ከዚህ አንጻር ግን ለድህነት አይደለም። ኢየሱስ ለድህነት ነው፣ ጴንጤ ለድህነት አይደለም። ኢየሱስ ለድህነት ነው፣ ጴንጤ አይ ለድህነት አይደለም። አሁን እነዚህ ሰዎች የክርስቶስን ትምህርት ከዚህ አንጻር ለድህነት አይደለም ከማለታቸው አንጻር ነው እያልኩ ያሉት። የክርስቶስን ትምህርት ክደዋል አልካዱ? ለድህነት ብለው ከመናገር ለድህነት አይደለም ከማለታቸው አንጻር የክርስቶስን ትምህርት ክደዋል ወይስ አልካዱም? ንገረን። በጌታ ስም ንገረን እስኪ በጌታ ስም። እኔ በኢየሱስ ድጋሚ በዛ ብሎን አሁን እንደቀለድከው አይነት ቀልድ ፕሊስ። እኔ እንደዚህ አይነት ቀልድ ብዙም ደስ አይለኝም እና መራገጥ ነው የሚመስለው። አኪ ይኸውልህ በቃ አርቲክሌት ላድርግና ልመልስልህ። መልስ አሁን አንተ ቀደም ጥያቄ ስጠይቅ ስትመልስ ያ እንደዚህ ነው እንዴ በቃ ኦኬ በቃ ያረዳድክ እንደዚህ ነው የሚለውን ወስጃለሁ። ግን አሁን እኔ መመልስልህ ጥምቀትን ኢግኖር እስካላደረጉ ድረስ ክርስቶስን ኢግኖር አድርገዋል የሚለው ሀሳብ ትክክል አይደለም። ጀስት ይሄ ፖለቲካም ስለሚመስል ቅድም ዮሐንስ ላይ ያወጣው ሀሳብ እኔ ጴንጤ ስለነበርኩኝ ልመልስልህ። ጴንጤ ስለነበርኩኝ እና ሐኪም ስለሚያውቁ ማለት ነው አንተን ይጠይቁ መልስላቸው ይሉታል። አይደለም እንዳውቁታ
እንዳወጣ እኔ ፔንቴ በነበርኩበት ሰዓት ሚዩት አድርግና ከአኪ ጋር ልጨርስ። ትጨርሳለህ። ቆይ ትጨርሳለህ። አንተ በየመሀሉ እያወራ ስለሆነ ትጨርሳለህ። ለምን መዋሸት ያስፈልግ? እኔ ፔንቴ በነበርኩበት ሰዓት እምነት ሚዩት ታስደርገዋለህ ወይስ ፕሊስ? ጥምቀት ለድነት አይሆንም ብዬ የማምን ሰው ነበርኩ ፔንቴ በነበርኩ ሰዓት እንጂ ጥምቀት አይጠቅምም ብዬ የማምን ሰው። አንተ የፔንቴ ቤተክርስቲያን ነህ? ሁላችንም እንደዚህ ብለን ምናምን ዶክትሪናችን ላይ ሁላችንም ጥምቀት ለድነት አይሆንም። ገና ከጅምሩ እኮ በቤተክርስቲያን ደረጃም እኮ አሁን አቤል በቤተክርስቲያን ደረጃ ጴንጤዎች ጥምቀት ለድህነት ያሉበት አለ ወይ ስንል አይ በቃ እሱ ልታመጣ አልቻልክም። ያመጣኸው ምንድን ነው? ያመጣኸው የጴንጤም አይደለም አክቹዋሊ የሜኖናይቶችን የኤምኬሲን የመሰረተ ክርስቶስን ያመጣኸው። እሱም ሆኖ ደግሞ መሰረተ ክርስቶሶችም ጥምቀት ለድህነት ብሎ ስለማያስተምሩ ያመጣኸው ያስነበብከን ላይም ምንድን ነው የሚሉት? ከክርስቶስ ጋር አንድ መሆናችንን የምንመሰክርበት ነው ይላል። ጳውሎስን ከዛን ይጠቅሱታል። ጳውሎስ ግን ምን ብሎ ቢናገር ጥሩ ነው? እዛው ራሳቸው የጠቀሱበት ክፍል ላይ ማለት ነው ከክርስቶስ ጋር አንድ መሆናችንን የምንመሰክርበት ሳይሆን የሚለው ገና ከጀምሮ አንድ ለመሆኑ ልጠመቀውን የሚለው በጌታ ስም እንዴት መሀል አትግባ ወንድሜ። ቆይ አንዴ ቆይ አቤላዬ ልጨርስ። ደምረው ቤተክርስቲያን ትምህርትም ሳያውቅ ነው የወጣውና አንዴ አሁን ቤታችን መጥቶ ይማራል። በቃ ደምረውን ልውጣ ወይ ጠይቀኝ። ቆይ አንዴ ደምረውን ዝም ብሎ ለመንቀፍ አትሂድ እና አሁን የጴንጤን ትምህርት ከአንተ ይልቅ እሱ የሚያውቁ ይመስለኛል። ምክንያቱም አንተ ለጴንጤ ትምህርት አሁን እየካድክ እያሸነ ያለው ሲጀመር እኮ ማይ ብራዘር መልሰህ ደምረውን አንድ ጥያቄ በጠይቀው ባይዘዌ ማለት ነው 3 ቀን በሰጠው አይመልስም እና ቴንኪው በቃ ጥያቄውን ዮሐንስ የመጠየቀኝ ከሆነ ለመለስ ፐርሰናል ታደርገዋለህ። ፐርሰናል አታድርገው። ፐርሰናል እያደረገው ነበረ። በጣም ፐርሰናል እያደረገው ነው። ሰው ደምረው አንድ ጥያቄ በጠይቀው 3 ቀን አይመልስም ምናምን አይደለም። አሁን እሱ ቅድም ገብቶ ያለው ምንድን ነው? አንተ ሉትራን ነህ ጴንጤ አይደለህም ሲጀመር። እሱ ደግሞ አይ እኔ ጴንጤ ነበርኩኝ ጴንጤ ከመሆኔ ስለሆንኩኝ የነበርኩበትን ቤተ እምነት የምናምነውን ነገር ለመናገር ተናገረ እና ትክክል ነው። እሱ ትክክል ነው። ትክክል አይደለም። ፖለቲካ ውስጥ እየገባክ ስለሆነ ደህና ቴንኪው። ሌላ ጊዜ እናወራ። በዚህ አረማመድ የምናወራ አይመስለኝም። ዮኒ ግን ይኸው አሁን አወጣ ማለት ነው። ሪስፔክት አድርጌ ነው ወንድሜ እወድሃለሁ። በጣም ነው የምወድህ። የእውነቴን ነው የምልህ። በጣም ነው የምወድህ የእውነት። ለአንተ ትልቅ ቦታ አለኝ፣ ሪስፔክት አለኝ ለአንተ። ግን አንተ ሉትራን ነህ። ለፕሮቴስታንት ማለት ለፔንቴኮስታል እምነት ለእነሱ ዶክትሪን መከራከር አይችልም። አየህ ያቅታል። እኔም እንዳንተ ነበርኩኝ ገባ። ፔንቴኮስታል ሆኜ ጥምቀት ለድነት አይሆንም ብዬ ስል ደግሞ ይሆናል ብለው የሚያምኑ የሉትራንና የመካነ ኢየሱስ ትምህርት አለ ገባ። በቃ አቅም ታጣለህ። አቅም ነው የሚያሳጣ ነገር ማለት። ጥምቀቱ ካሳሰበ ሉተራን ጋር ትሄድም ነበር እንዴ? ባይዘዌ በጣም ይቅርታ እንደዛ ቅድም ስለተናገርኩ አሁን ከቅድሙ አንዴ ያው ይሻላል ኦኬ ይቅርታና አንድ ጥያቄውን ይጠይቀኝና ሚዩት አድርግ። ቆይ ጥያቄማ አልመልስም አልከው። በቃ ሀሳብ መመለስ ካልቻለ ምንም አይነት ሌላ እንትም አያስፈልግም። ኢግኖር ያደርጋሉ አያደርጉም የሚል ጥያቄ አልጠየቅከውም። የጠየቅከው ልክ ጌታ ኢየሱስ እንዳስተማረው ለድህነት ብለው ይቀበላሉ ወይ? አዎ ለድህነት ይላሉ ምትል ከሆነ ኢግኖር ያደርጋሉ አይደለም። ለድህነት ይላሉ ምትል ከሆነ መግለጫቸውን አውጥታ አሳይ። ኢግኖር ያደርጋሉ ያለ ስለሌለ እሱ እንዳትመልሰው። እንደ ሞኝ ለቅሶ 10 ጊዜ ኢግኖር አያደርጉም እያልክ እንትን አትበለን፣ አታዝግ። አንተ እንደፈለግከው የመመለስ ግዴታ የለብኝም ብራዘር። አንተ ስትጠይቀኝ በመመለስልበት መንገድ አለ፣ በዛ ወይ ነው መመለስ ይፍታ። አዩባ እቺ ስሜታዊ ትሆናለች። እሺ እንትን ነው ልጁ በጣም እሱ ካለው እኮ የእምነት መግለጫቸው ቢያሳየን አሪፍ ነበር። አኬ ካላሳየን ደግሞ እኛ 1 3 4 መምህራን እናሳየው። ምን ችግር አለ? አኩስ ክፈተውና ግን አንድ ነገር ለማስታወስ ያህል ክርስቲያን ወንድመቶችም እዚህ ውስጥ ያላችሁ ፕሮቴስታንት ወንድመቶችም አንድ ነገር እንድታስተውሉ ልንገራችሁ። አንዴ ቆይ ሚዩት ብታደርጉት በጣም ደስ ይለኛል ከይቅርታ ጋር ማለት እንትኑን ማለት ነው የኮመንቱን አንዴ እንትኑን ኮመንቱን ብዘጓት እና ቀልባቸው ሰብሰብ አድርገው ማጠቃለያ ሰምተው ከዛ በኋላ እንትን ቢሉ ማለት ነው። ኮመንት ቴንክ ዩ። እሺ እና ምንድነው ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል። ይህ የክርስቶስ ትምህርት ነው የሚለውን ተስማማን። አሁን ከወንድማችን ጋር ተመልከቱ ጋይስ። ጥምቀት ለድህነት ነው ካለ በኋላ ጌታ ኢየሱስ ይህ የክርስቶስ ትምህርት እንደሆነ ከታወቀ በኋላ ጴንጤዎች ግን መጥተው አይ ለድህነት አይደለም ብለው አስተማሩ።
ይሄ በጴንጤ ውስጥ የሚታመን እምነት ነው። በነገራችን ላይ ጥምቀት አዎ ለድህነት አይደለም፣ አዎ መጠመቅ አለብን፣ አንጠመቅም የሚል የለም ምናምን ሊሉ ይችላሉ። ትክክል። ግን ብንጠመቅም የምንጠመቀው ግን ለመዳን ግን አይደለም ይላሉ። ኢየሱስ ስለምንድን ነው አለ? ለመዳን ነው። አሁን እዚህ ላይ ኢየሱስ ያስተማሩ ላይ ተስማምተናል። ጴንጤዎች ግን ክርስቶስ ጥምቀት ለድህነት ሲል እነሱ ይመጡና ኖ ጥምቀት ለድህነት አይደለም። ጌታ ኢየሱስስ ጥምቀት ለድህነት ነው። ፕሮቴስታንቶች ጥምቀት ለድህነት አይደለም፣ ለድህነት ነው፣ ለድህነት አይደለም። ኢየሱስና ጴንጤዎች የዚህን ያህል የተራራቁት እንዲህ ጀርባ ለጀርባ ናቸው ኦልሞስት። ኦኬ። ምክንያቱም ጌታ ኢየሱስ ጥምቀት ለድህነት ነው ሲል ፍጹም ተቃራኒውን ይዘው ጥምቀት ለድህነት አይደለም ነው ያሉት ጴንጤዎች። ታዲያ በክርስቶስ ትምህርት አሉ የሉም? ነው የሉም። በቃ አለቀ። ተቃራኒ የሆነ ትምህርት ካስተማርክ ከጌታ ኢየሱስ ጋር አለቀ። በክርስቶስ ትምህርት ውስጥ የለህም። ይህ ግልጽ ነው። አይ በቃ ስለሚጠመቁ ጥምቀት ለድህነት ነው ብሎ ባያምኑም ወይም ደግሞ ጥምቀት ለድህነት አይደለም ቢሉ ራሱ በቃ ስለሚጠመቁ ችግር የለው የሚባል ነገር የለም። ማይ ብራዘር እንዲህ ጌታ ኢየሱስ ለድህነት ነው እያለ አንተ መተህ ለድህነት አይደለም ካልክ ክርስቶስን ክድኸዋል። ክርስቶስን ባይዜ ክርስቶስን መካድ ማለት ትምህርቱን መካድ ነው። ጌታ ኢየሱስ ያስተማረንን ትምህርት አልቀበልም ማለት ጌታችን ኢየሱስን መካድ ይባላል። ክርስቶስን አለመቀበል ይባላል። ዝም ብለህ ኢየሱስ ኢየሱስ ስላለ ግን ኢየሱስን አትቀበሉም። እንዲህ ከሆነ ሰው ምንድነው ዮሐንስም ሲናገር በሁለተኛ መልእክቱ ቁጥር 9 ላይ አንዲት ምዕራፍ ስላለችው ምዕራፍ ማንጠቅሰው ለሚወጣ ሁሉ በክርስቶስ ትምህርትም ለማይኖር ለእርሱ አምላክ የለውም ይላል። በክርስቶስ ትምህርት ለማይኖር አምላክ የለውም። ጌታ ኢየሱስ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ሲል ጴንጤ ይህንን ቃል አይቀበልም። እንቀበላለን ካሏቸው ራሱ አጣማዘውት ነው። አይ ለጥምቀት አይደለም ብለው ውሃን እነሱ እንደፈለጉ ሲፈልጉ ለእግዚአብሔር ቃል እየሰጡ ሲፈልጉ ለመንፈስ ቅዱስ እየሰጡ ውሃ የሚለውን ወይ ለሌላ ነገር አጣመው ነው እንቀበላለን የሚሉት። ስለዛ ቀጥታ የክርስቶስን ቃል አይቀበሉትም። የሚቀበሉት የእነሱን ያጣመሙትን ነገር ነው የሚቀበሉት። ሰው ምንድነው ቀጥታ የክርስቶስን ትምህርት ስላልተቀበሉ ጌታ ኢየሱስ የተናገረንን እምቢ እያሉ ስለሆነ አስቡት። ክርስቶስ የሆነ ነገር ሲናገር እምቢ ስትለው ኢየሱስ በቃ አልተቀበልኩም አለቀ። በዚህ ይታወቃል ክርስቶስን አለመቀበል። ስለዛ ክርስቶስ ኢየሱስን እንድትቀበሉ ነው የምንጠራችሁ። ራሱ አይተዋል። በምልአት መቀበል፣ በምልአት ክርስቶስን መቀበል ይጠይቃል ለመዳን ራሱ ማለት ነው። እና ክርስቶስን የምትወዱት ከሆነ ቃሉን በመቀበል እሱን ማሳየት ትችላላችሁ። ስለዛ ፕሮቴስታንት ወንድም እህቶቻችን እዚህ ውስጥ ያላችሁ ሁላችሁንም ወዴት ነው የምንጠራችሁ? ክርስቶስን በምልአት ወደ መቀበል። ትወዱታላችሁ ምናምን በቃ እሱን ፍቅር ለክርስቶስ ያላችሁን ፍቅር የይዛችሁት ኑ ወዴት? ወደ ራሱ የእርሱ ሙላቱ ወደሆነችው ወደ ቤተክርስቲያን። ቤተክርስቲያን የኢየሱስ ሙላቱ ናት ተብሎ ተነግሮላታል። ኤፌሶን ምዕራፍ 1 ላይ የመጨረሻዎቹ ቁጥር ላይ ሁሉም በሁሉ ለሚሞላ ለእርሱ ሙላቱ ናት ተብላለች። ስለዛ ለክርስቶስ ሙላቱ ወደ ተባለችው የክርስቲያን መተህ ተጨምር። ክርስቶስን በምልአት ተቀበል። ክርስቶስ ራስ ስለሆነላት በክርስቲያን ውስጥ እስከሆንክ ድረስ ክርስቶስን በምልአት ትቀበላለህ። አሊያ ግን አንተ ደስ ያለህን የተወሰነች ነገር ብቻ እየተቀበልክ አስቸጋሪ ሁኔታ ውስጥ የምትገባው እና ጥምቀት ለድህነት አይደለም። ጥምቀት ይሄ ቀጥታ ምንድነው? ጌታ ኢየሱስን መካድ ነው። እስቲ እንደዚህ ያሉ ሰዎችን የተወሰነ ዮኒ 1-2 ሰዎችን አሳየንና እንጨርሳለን። እስቲ ከፍ አድርጉት እስቲ አይታይም። እኛም ዳግመኛ የተወለድነው በእግዚአብሔር ቃልና መንፈስ ነው። ተመልከቱ፣ እኛም ዳግመኛ የተወለድነው በእግዚአብሔር ቃልና መንፈስ ነው ብሎ ዮሐንስ 3:5 ይጠቅሳል። ዮሐንስ 3:5 እኮ ውሃና መንፈስ ነው የሚለው፣ እነሱ ግን የእግዚአብሔር ቃልና መንፈስ አለ። ውሃ የሚለውን ውሃ የሚለውን ብቻ ተርጉመው መንፈስ የሚለውን ቀጥታ ወስደዋል። ምንድነው የሚቆሻኩሽ? የማን ድምፅ ነው? ውሃ የሚለውን ቀጥታ ወስደው ውሃ የሚለውን መንፈስ የሚለውን ቀጥታ ወስደው ውሃ የሚለውን ግን እንተርጉሙ ብለዋል። እንዴ አደገኛ ጠብ ውስጥ እኮ ነው ያሉት ከውሃው ጋር። መብራንን እግዚአብሔር እንደው ጸጋዬን ሰጥበታለሁ ያለውን ያንን ውሃ ሰው ከውሃ እና ከመንፈስ ብሎ ሲናገር ጌታ ኢየሱስ ገና ከጀምሮ እያብራራ እኮ ነው። ማብራሪያ እኮ ነው። ሲጀመር ቃሉ ራሱ ማብራሪያ ሆኖ የተቀመጠ እኮ ነው ለሌላ ነገር። ለምን ነገር
ከላይ ቁጥር 3 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ጌታ ኢየሱስ ለኒቆዲሞስ ምን አለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ከቶ ላይ አይችልም አለው። ሰው ምን ካላለ? ዳግመኛ ካልተወለደ። አሁን ዳግመኛ መወለድ የሚለው ቃል ትልቅ ቃል ነው እና ኒቆዲሞስን ግራ ሲያጋባው ሰው ወደ እናቱ ከሸመገለ በኋላ ወደ እናቱ ማህፀን ተመልሶ ገብቶ ዳግመኛ እንዴት ልወለድ ይችላል አለ። ምክንያቱም ዳግመኛ መወለድ ለሱ አሁንም ልክ መጀመሪያ ከእናቱ ማህፀን እንደተወለደው አሁንም ድጋሚም ደግሞ ከእናቱ ማህፀን ስለመወለድ ብሎ እንደዛ ስላሰበ ይህንን ጥያቄ ጠየቀ ኒቆዲሞስ። ጌታ ኢየሱስ ከዛ አሁን አብራራ። ዳግመኛ መወለድ ስለሚለው ሀሳብ ሲያብራራ ምን አለ? እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ከቶ ሊገባ አይችልም አለ። አሁን እዚህ ጋር ማብራሪያ ነው። ዳግመኛ ለሚለው ማብራሪያ አስቀምጦ ይሄንን ደግሞ እስቲ እኛ ድጋሚ እናብራራው ይለዋል። ጴንጤዎች ይመጡና ኦኬ የክርስቶስ ማብራሪያ ይሄ ነው ራሱ ማብራሪያውን ራሱ አብራራውና ወደ ሌላ ቦታ እስቲ ይዤው ልሂድ ይልሃል። አረ እና ዮሐንስ 3:5 እንደዚህ አይልም። የእግዚአብሔር ቃል ያስፈልጋል። አዎ ግን በቃ ይሄ ክፍል የሚናገረው ስለ ጥምቀት ነው። የቤተክርስቲያን አባቶቻችንም ሁሉም ማለት በሚባል ደረጃ ለጥምቀት ፈተውታል። ይሄን ለጥምቀት ሰጥተው አብራርተውታል። ከጥንት ጀምሮ ያሉት ማለት ነው። ከነሰማዕቱ ዮስጠን ጀምሮ። እሺ ከእግዚአብሔር ዳግመኛ የተወለድነው በስጋ ልደትና በሰው ፈቃድ ወይም በውሃ ጥምቀት አይደለም። ተመልከቱ፣ አሁን በጥምቀት አይደለም አሉ ጭራሽ። እንግዲህ የውሃ ጥምቀት ሲሉ እነሱ ያው በአብ ወልድ መንፈስ ቅዱስ ስም የምንጠመቀውን ጥምቀት መሆኑ ነው። አይደለም። ሰዎች የእግዚአብሔርን ልጅነት ስልጣን የሚቀበሉት ክርስቶስን በመቀበልና ዳግመኛ ልደትን በማግኘት ነው ይላሉ። ዳግመኛ በመወለድ የልጅነትን ስልጣን ሰዎች ይቀበላሉ። ግን እንግዲህ ሰዎች ዳግም የሚወለዱት አምኖ በመጠመቅ ነው። አለቅ። እንግዲህ ምን እናድርገው? ሰው ከጌታ ኢየሱስ ጋር አንድ የሚሆነው በጥምቀት ነው ተባለ ማለት ምን ማለት መሰላችሁ? ልክ ስትጠመቁ ከክርስቶስ ጋር አንድ ትሆናላችሁ ብሏል አይደል ጳውሎስ። ከጌታ ጋር አንድ ስትሆኑ ኢየሱስ የእግዚአብሔር ልጅ አይደለም? የእግዚአብሔር ልጅ ከሆነው ከኢየሱስ ጋር አንድ ስትሆኑ በክርስቶስ በኩል እናንተ ምን ትባላላችሁ? የእግዚአብሔር ልጆች አይደል? እንደዛ ነው። በነገራችን ላይ ገላትያ 3 ላይ እሱ ነው የሚያስቀምጠው ቅዱስ ጳውሎስ። እውነተኛው የአብርሃም ዘር ኢየሱስ ክርስቶስ ነው። አሕዛብ በዘር ይባረካሉ የሚለውን ቃል ይጠቅስና ስለ ዘሮች አይልም ይላል። ስለ ዘሮች ስለ ብዙ እንደሚናገር ስለ ዘሮች አይልም፣ ይልቁንም ግን ስለ ዘር ይላል። ስለ አንድ እንደሚናገር ማለት ነው። ሶሪ ይቅርታ። ስለ ብዙዎች እንደሚናገር በዘሮች አይልም። አሕዛብ በዘሮች ይባረካሉ አይልም፣ በዘር ይባረካሉ አይደል የተባለው። አብርሃምን እግዚአብሔር አሕዛብ በዘሮች ይባረካሉ አላለውም። አሕዛብ በዘርህ ይባረካል ያለው። በዘሮችህ ቢል ጠቅላላ በአይሁዳውያን ተብሎ በታሰበ ነበር፣ ግን እንደዛ አይደለም። በዘሮችህ አላለም፣ በዘርህ ነው ያለው። አይሁዳውያን በቃ ራሳቸውን ሌላ ታሪክ ውስጥ ከተው መዳን ለእኛ ብቻ አይነት ነገር ብለው ያስቡ ነበር። አሕዛብ እንደማይድኑ የሚያስቡ ሰዎች ነበሩ። ወይ ወደ ይሁዲነት አይነግቡ የሚመስል ነገር ምን አይነት ነገር ማለት ነው። እና ግን አሕዛብ ለራሳቸውም እግዚአብሔር መድኃኒታቸው ነበር። እና አይ የሚለው መጽሐፉ ይላል ምንድነው? አሕዛብ በዘርህ ይባረካሉ ነው የሚለው። ስለ ብዙ አብርሃም በሚመጡ ነው እንደዛ አይደለም ነው። ስለ አንድ እንደሚናገር ግን በዘር ይላል። እርሱም ይልና ክርስቶስ ይላል ገላትያ 3 ላይ እርሱም ይልና ክርስቶስ። አሕዛብ በዘሩ ይባረካል፣ እርሱም ክርስቶስ ነው። እሺ አሁን እውነተኛው የአብርሃም ዘር ክርስቶስ ነው። አለቀ። እውነተኛው የአብርሃም ዘር ክርስቶስ ይሆንና ከዛ በኋላ ክርስቶስ መጥቶ ማለት ነው በክርስቶስ በኩል ሰዎች ሁሉ አይሁዳዊም ቢሆን የግሪክ ሰው ቢሆን ወንድ ቢሆን ሴት ቢሆን ጨዋ ባሪያ ምናምን እንደዚህ ይሄ ሁሉ ከክርስቶስ ኢየሱስ ጋር እየተጠመቀ አንድ ሲሆን በጥምቀት ውስጥ ከጌታ ጋር አንድ ሲሆን ከክርስቶስ ጋር አንድ ስለሚሆን በክርስቶስ በኩል የአብርሃም ዘር የአብርሃም ልጆች የእግዚአብሔር ልጆች እየተባለ መጠራት ይችላል። እውነተኛ የአብርሃም ልጆች እንደ ተስፋውም ቃል ወራሾች የምንሆነው በጌታችን በክርስቶስ ኢየሱስ በኩል ነው። ከጌታ ጋር አንድ ስንሆን ነው። እርሱን ደግሞ የምናገኘው በጥምቀት ውስጥ ነው አለ። አንድ ገላትያ 3:27 እናወጣልኝና ከሱ ቀጥሎ ያለውን ጥቅስ አብረን እንዲሁ እሱ ነው የሚያብራራው። ገላትያ 3:27 ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚለው ክፍል ላይ ማለት ነው። ከክርስቶስ ኢየሱስ ጋር ስንት ትሆኑ ዘንድ? አንድ ትሆኑ ዘንድ ምን ያላችሁ? የተጠመቃችሁ እራሱ አንድ ለመሆን ነው። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ስለዚህ አሁን የትኛውም ሰው መጥቶ ከጌታ ጋር ልክ ሲጋጠም አንድ ሲሆን ክርስቶስ የአብርሃም ልጅ ስለሆነ እሱም የአብርሃም ልጅ ይባላል ማለት ነው። ከእርሱ ጋር ነው አንድ የሆነው አይተዋል። ስለዚህ መንፈሳዊ እውነተኛ መንፈሳዊ የአብርሃም ልጆች አሁን እኛ እኔ አሁን የአብርሃም ልጅ ብዬ መናገር እችላለሁ። እኔ የትኛውም ከእስራኤል ወገን ያልሆነ ሰው ራሱ ተነስቶ የትኛውም ሰው ማለት ነው
እኔ የአብርሃም ልጅ ነኝ ብሎ መናገር ይችላል። በማን በኩል? በጌታችን እውነተኛ የአብርሃም ዘር ሆኖ በክርስቶስ በኩል። እሺ ከፍ አድርጉት እስቲ ዮኒን እናንብበው አብረን